ሰላም እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ከሴት እህቶቼ ጋር ነው ማውራት የምፈልገው ማለት ነው። ስለዚህ ወንድሞቼ ሰላም ካላችሁኝ በኋላ መሄድ ትችላላችሁ ማለት ነው። ያው ምን ልትል ነው ብላችሁ ግን እንዳትጓጉ፣ መስማት ከፈለጋችሁ ትችላላችሁ። እና ምንድነው 3 ቪዲዮ ተላከልኝ ማለት ነው እና ሼር ተደረገልኝ እና ግን በጣም በሚገርምና በሚያሳዝን ሁኔታ ቪዲዮዎቹ የላኩት ሰዎች ይለያዩ እንጂ አንድ አይነት ቪዲዮዎች ናቸው ማለት ነው። እና አንደኛው ላይ ምን ይላል ከስር ምን ትያለሽ በዚህ ጉዳይ ይላል ማለት ነው። እና አልገባኝም እውነት ለመናገር እኔ ምን እንድል ነው እኔ ምን እንድናገር ነው ቪዲዮን የላካችሁልኝ ምን እንድል ነው ማለት እኛ ሴቶች ማለት ነው። በተለይ እኛ ሴቶች ሴት እህቶቻችን ላይ ለምንድን ነው የዚህን ያህል የምንበረታው የዚህን ያህል ክፉ የምንሆነው? በሴት እህቶቻችን የሆነ ነገር ሲያጋጥማቸው ልክ ውድቀት አይደለም ይሄ ግን እንደ ውድቀት ቆጥረን የምንሳለቀው ሼር የምንደራረገው የምንሳደበው የምንደሰትበት ለምንድን ነው ብዬ አሰብኩኝ ማለት ነው። እና ግን ያው መልሱን ከናንተ ነው የምጠብቀው እኔ ልደርስበት ስላልቻልኩኝ ማለት ነው። እና ምን ልላችሁ ነው የሰው ልጅ የትኛውም የሰው ልጅ ቆንጆ ይሁን አስቀያሚ፣ ጤነኛ ይሁን ታማሚ፣ ደሃ ይሁን ሀብታም፣ ጥቁር ይሁን ነጭ፣ ብቻ የሰው ዘር ማለት ነው በህይወት ዘመኑ ሲኖር ሁሉም ሰው የራሱ የሆነ ፈተና አለው። ይሄን መዘንጋት የለባችሁም። በየትኛውም የኑሮ ማማ ላይ ቢኖር የራሱ ፈተና አለው። ለምን እኛ ሁሉ ጊዜ ባለን ነገር የምናመሰግን ሰዎች አይደለን። ሁሉ ጊዜ የሆነ ነገር እንመኛለን፣ ያ ነገር ሲሳካልን ደግሞ ሌላ አሁንም ሌላ ስለምንል በህይወታችን ሁሌ የምንፈልግ ሰዎች ነን። ፈተናም ቢመጣ ችግርም ቢመጣ ጥጋብም ቢመጣ ደስታም ቢመጣ ሁሌ በህይወታችን የሚፈራረቁ ነገሮች ናቸው። ስለዚህ ከነዚህ ነገሮች ጋር ነው አብረን የምንኖረው ማለት ነው፣ አነሰም በዛም። ይሄ እንዳለ ሆኖ ግን ከዛ የመንፈሳዊ ልምምድ የሚያደርጉ ሰዎች ደግሞ ማለት ነው ሌላ ተጨማሪ ፈተና አላቸው። ያ ፈተና የህይወት ፈተና እንዳለ ሆኖ ደግሞ ሌላ ተጨማሪ ፈተና ደግሞ አላቸው ማለት ነው። ስለዚህ እነዛ ሰዎች ሞር የተፈተኑ ሰዎች ናቸው፣ በፈተና ውስጥ የሚሄዱ ሰዎች ናቸው። እኔ ብዙ ጊዜ ተናግሬዋለሁ። ይቺ ዓለም ታጓጓለች፣ ሁል ጊዜ አምራ አብለጭልጫ ምናምን ስለምናያት ታሳሳናለች። ስለዚህ በህይወታችን የምንወድቅባቸው ብዙ ነገሮች አሉ። በተለይ እንዳልኳችሁ መንፈሳዊ ልምምድ ማድረግ የምንፈልግ ሰዎች ላይ ብዙ ነገሮች ይበርቱብናል ማለት ነው። ያ ማለት ግን ቀላል ህይወት እንኖራለን ማለት አይደለም። ያ የኛ ምርጫ ነው። ከእግዚአብሔር ጋር ለመሆን እግዚአብሔርን በእኛ እንዲደሰት ለማድረግ ነገ ሰማያዊ ቤታችንን ለመስራት የምንችለው እዚህ ምድር ላይ ስንኖር መጣር ነው። እግዚአብሔር ጋር ሆነን መጣር ነው። ስለዚህ ብዙ ፈተናዎች ይኖራሉ። አዎ ያንን ፈተና ደግሞ እግዚአብሔር ያሳልፈናል። የምንፈተንበት የምንወድቅባቸው በጣም ብዙ ነገሮች አሉ። ግን ወድቀን ደግሞ አንቀርም። ለምን? እኛ ክርስቲያኖች ነን፣ መንፈሳዊ ህይወቱን እንፈልገዋለን። ስለዚህ እንታገላለን ማለት ነው። ያንን ትግል ግን የሚያይልን ሰው የለም። አንድ የሚያውቀው እግዚአብሔር ነው ትግላችንን ማለት ነውና እናንተ በዚህ በኩል ሆናችሁ ስታዩ ዛሬ እኔ የሆነ ነገር ስሰራ ብታገኙኝ በወድቅ ብታገኙኝ ጸጋኮ በቃ ትናንትና እንደዚህ ነበረችና ዛሬ ግን ይኸው እንደዚህ ሆነ አየናት ብላችሁ መጠቋቆሚያ ነው የምታደርጉኝ ማለት ነው። ቶሎ ያንን ቪዲዮ ሼር ትደራረጋላችሁ፣ ትስቁብኛላችሁ፣ ትሳለቃላችሁ፣ ትጽፋላችሁ ምናምን። ፖይንቱ ያ አይደለም። እኔ እንደዛ የሆንኩትኝ እኔ የወደኩትኝ ስለምሞክር ነው፣ ስለምጥር ነው አይደል? እናንተ ሳትሞክሩ ሳትጥሩ በእኔ መውደቅ ለምንድን ነው የምትደሰቱት? ለምንድን ነው የምትደሰቱት? እስኪ ራሳችሁን ጠይቁት። እናንተ እኮ እኔን መሆን ሳትችሉ እኔን መሆን ሳትሞክሩ እኔን መሆን ሳይሆን ከኔን መብለጥ የምትችሉ ሰዎች ናችሁ አይደል? ግን ያንን ነገር ሳትሞክሩ በውድቀቴ ለምን ትስቃላችሁ? ወይ ጸጋኮ ትናንትና እንደዚህ ነበረች ብላችሁ ያጨበጨባችሁልኝ፣ ወይኔ ጸጋኮ ሻሿን አስራ ነው የምትውለው እንደዚህ ነች ብላችሁ፣ ወይኔ ክርስትናዋ እኮ ምናምን ብላችሁ ልክ ሻሽ ማሰር የክርስትና መገለጫ አድርጋችሁ ነው የምታዩት። ነው አይደለም እያልኩ አይደለም፣ ግን ብዙ ነገሮች አሉ ከዛ የሚበልጡ። ሻሽ አላሰሩ ልጆች እኮ ክርስትናቸው አይረባም ማለት አይደለም፣ ወይም ደግሞ ጎበዝ ክርስቲያኖች አይደሉም ማለት አይደለም።
ገባችሁ አይደል? ልላችሁ የፈለኩትኝ እያንዳንዱ ሰው የራሱ የሆነ ምርጫ አለው። በምርጫው መሄድ መብቱ ነው። ዛሬ ሰው ሻሽ አሰረ፣ ነገ ሊፈታው ይችላል። ነገ ሲፈታው ከነገ ወዲያ ይቀጥልበታል አይቀጥልበትም፣ በምን ምክንያት ፈታው የኛ ጉዳይ ሊሆን አይችልም። እኛ ያ ሰው ሻሹን መፍታቱ ካሳሰበን ካሳዘነን የተሻለ መንገድ ላይ ነበርኩ ለምን ወጣ ከእንደዚህ ቦታ ብለን ካዘንን፣ ለምን እኛ ያንን ማድረግ ስለማንችል ካዘንን ለዛ ሰው ልንጸልይለት ነው የሚገባው እንጂ ያንን ሰው ልንሰድበው፣ ልናንጓጥጠው፣ ቪዲዮውን ሼር ልናደርገው፣ ልንሳሳቅበት፣ ልንቀልድበት ተገቢ አይደለም። ለምን የዛን ሰው መጨረሻ እኮ አናውቀውም። የዛን ሰው መጨረሻ አናውቀውም። ነገ ምን ይሆናል ያ ሰው? እኛ የሱን ያህል እንኳን ሳንሞክር እንደፈለግን እየኖርን የዛን ሰው ያህል እንኳን እየሞከርን ሳይሆን ግን በመውደቁ የዚህን ያህል መዘባበት፣ የዚህን ያህል ደስተኛ መሆን፣ የዚህን ያህል ንግግር መልካም አይደለም። ለምን ሰው ታሳዝናላችሁ? ሰዎች ሁሉ ደግሞ አንድ አይነት አይደሉም። አንዳንድ ሰው ምንም የማይመስለው ሰው አለ፣ ሰው ተናገረው አልተናገረው። አንዳንዱ ሰው ደግሞ አይችልም እከሌ እንዲያለኝ ብሎ እኮ ሰው እኮ ነፍሱን እስከ ማጣት ይደርሳል። ለምን በእናንተ ምክንያት ሰው ይታመማል? ለምን ሰው ያዝንባችኋል? ለምን ሰው ያለቅስባችኋል? ለምን ሰው ይታመምባችኋል? ስለዚህ እንደው በጎ ነገር መናገር ባትችሉ፣ በጎ ነገር ማድረግ ባትችሉ፣ ለዛ ሰው መጸለይ ባትችሉ፣ ክፉ ነገር ላለመናገር ግን ሞክሩ፣ ቻሉ። ሰውን ላለማስቀየም ቻሉ። ስለዚህ እንዴት ነው እናንተ የክርስትና ህይወትን በሚለማመድ ሰው ከልምምዱ አንድ ቀን ወደቀ ብላችሁ የዚህን ያህል የምትሳለቁት? የእውነት በጣም ነው የሚያሳዝነው። እቺ ልጅ ነገ አንድ ነገር ብትሆንባችሁስ? አታውቋትም። እያሳለፈች ያለውን መከራ አታውቁም። እያሳለፈች ያለውን ፈተና አታውቁም። የማናችንን ማንም ምንም አያውቅም። እዚህ ላይ መተን በምናየው ነገር ግን ብዙ ነገር መናገር የለብንም። እንደው መናገር አለብኝ እሷን መናገር አለብኝ ብላችሁ ካሰባችሁ እስኪ ጠይቋት መጀመሪያ። ለምን አወለቅሽ? ምን ሆነሽ ነው? ሰላም ነው ወይ? በቃ ከሷ ጋር ተነጋገሩ በሰላማዊ መንገድ። ምን እንርዳሽ? ምን እናግዝሽ? እንጂ እንዴት ሰው መሳለቂያ መዘባበቻ እንዴ! በጣም እኮ ከባድ ነው። እቺ ልጅ ስታለቅስ ስታዩት አታሳዝናችሁም? እህታችሁ አይደለችም? ነገ የሆነ ነገር ሆነች፣ ነገ ጨርቋን ጥላ እንደዚህ ሆነች ቢባል እኮ በእናንተ ንግግር ነው። የእናንተ በንግግር እንደሰበራችኋት ሁሉ ማለት ነው። በንግግር እኮ አታነሱትም። በቃል የተሰበረ ሰው እኮ በቃል አይነሳም። በጣም ከባድ ነው የሚሆነው ለማገገም። ስለዚህ እባካችሁ ሴት እህቶቼ ማለት ነው ምንም የፈለገ ያ ሰው መንፈሳዊም ይሁን ዓለማዊም ይሁን ምንም ይሁን በውድቀቱ አትሳለቁ። ነገ እኛ መጨረሻችንን አናውቀውም። ነገ ምን ልንሆን እንደምንችል አናውቀውም። ዛሬ ሄድንበት ጥሩ መንገድ እኮ ነገ ላይ ሆን ይችላል። ስለዚህ እንደው አንደበታችንን እንሰብስብ፣ አጻጻፋችንን እንሰብስብ። የእውነቴን ነው የምላችሁ። እንደው መልካም ነገር ማድረግ ባንችል ክፉ ነገር ከመናገር ክፉ ነገር ከማድረግ እንኳን እንቆጠብ። ለምን ነገ ሌላ ቀን ስለሆነ። ስለዚህ ይሄ ቪዲዮዋን የለጠፋችሁ ሰዎች፣ እንዲ ሼር የምትደራረጉ፣ መጥፎ ነገር የምትጽፉ ሰዎች ሰርዙላት፣ አንሱላት። አይጠቅማችሁም። ነገ ትጸጸቱበታላችሁ። ነገ በህይወታችሁ እናንተ ምን አይነት ፈተና እንደሚገጥማችሁ አታውቁም። እና እባካችሁ ሴት እህቶቼ እባካችሁ በሴቶች ውድቀት አንዘባበት፣ አንደሰት። ታገኝም ትጣም ምንም ትሁን እንደፈለገሽ ትሁን የሷ የአንድ ቀን ፈተና 1000 ዓመት አታርጉባት። የትኛውም እህታችሁን ፈተና የአንድ ቀን ፈተና 1000 አታድርጉት። አመሰግናለሁ ስላዳመጣችሁኝ። መልካም ባይ